ሰላም እንዴት ናችሁ? የነጁ ሆም ኩኪንግ ቤተሰቦች ቤዛ ተከታታይ ድራማን ይዤላችሁ መጥቻለሁ። ዛሬ ኩቻ ድንገት መንገድ ላይ ቤዛን አግኝቷታል። ቤዛ ከቤት ወጥታ ወክ እያደረገች ነበር። ሱራፌል ጠፍታው በጣም ደንግጦ እየፈለጋት ነበር። መንገድ ላይ ዶክተሩንም አግኝታው ነበር። ሱራፌልን ሳያያት ስለወጣች እሷ ደግሞ እንደማታስታውስ ማስመሰሏን ቀጥላለች። ከሆስፒታል ከወጣች በኋላ ሱራፌል መጨረሻውን ማየት አለብኝ፣ ሆስፒታል ብዙ ነገር ሲያወሩ ሰምቻለሁ። እስኪ ምንድን ነው ያሰበው? እስከ ዛሬ አብሬ የኖርኩት ሰው ምን አይነት ነው ትላለች። ሱራፌል ግን ከዛ ተቃራኒ ነው የሚያስበው። ቤዛ በሌላ ሰዎች ስለነበረች ግዴታ ከጥላቷ ጋር አብሮ መመሳሰል ነበረበት። እሷ ከዛ እስከምትወጣ ድረስ ቤዛ ይሄን አልተረዳችም። ማስመሰሏንም ቀጥላ አሁንም አላስታውስም ማነህ ትለዋለች። ኩቻንም መንገድ ላይ ስታገኘው እንዴ ቤዛ በማለት ይደነግጣል። አንተ ደግሞ ማነህ ትለዋለች። አላወቅሽኝም? ነገሩ ተይው፣ ያ ዶክተር እንደማታስታውሺ ነግሮኛል ይላታል። ሳሚም ይመጣል። አሁንና ነይ ወደ ቤት እንሂድ ይላታል። እስኪ ተዋት ትንሽ ደቂቃ ከኔም ጋር ተዋት እናውራ ይለዋል። እሺ ችግር የለውም በማለት ሳሚ ራቅ ብሎ ይቆማል። የሉላ ጓደኛ መንገድ ላይ ከቤዛ ጋር እያወራ ነበር። ሉላ እህቴ መሆን አለባት እና የት ላገኛት እችላለሁም እያለች ትጠይቀዋለች። አላውቅም ግን እሱ ይሄ ሱራፌል ነው ከቤት ሻንጣዋን ይዞ ያስወጣት እያለ ይነግራታል። ኩቻ በጣም ግራ ገብቶታል። ለማንኛውም ቤዛ እስከሚሻላት ድረስ ቤት አብሬ ነው የምቆየው በማለት ሱራፌልን ይነግረዋል። ችግር የለውም በማለት ሱራፌልም ወደ ቤት ይዞት ሄዷል። ሉላን መኝታ ክፍል ግቢ አረፍ በይ አይዞሽ ይላታል። ሱራፌል ከወጣም በኋላ ታወራለች። አሁን በጣም ደስተኛ ነኝ፣ ኩቻ እኔን ተከትሎ ቤት ድረስ መጥቷል። ስለዚህ አንተና ያ ዶክተሩ ወንድምህ ምንም ልታደርጉኝ አትችሉም ትላለች። ዶክተሩና የኩቻ የሉሲ እጮኛ ነኝ የሚለው አንድ ላይ ያወራሉ። ልጅቷን ልወስድ ነው የመጣሁት፣ እናትና አባቷ ፈቅደውልኛል። እናትና አባቷ ከፈቀዱ ደግሞ ምን አገባት እሷ ይላል። ዶክተሩም እባክህን በዚህ ጊዜ እኮ አስገድዶ እና ጠለፋ የለም፣ ያለኸው ደግሞ ሕግ ባለበት ሀገር ነው። ምን እያሰብክ ነው ይለዋል። እሱም በጉልበቱ ነው የሚመካው። አሁን ያለችበት ቦታ የት እንደሆነ አጣርቻለሁ። ሂጄ አንጠልጥዬ ነው የምወስዳት እና ደግሞ ወደ ቤትህ ውሰደኝ። እጮኛዋ የተባለው ሰውዬ አንተ ጋር እንደሚኖር ወንድምህ ጋር እንደሚኖር አውቃለሁ ይለዋል። እሺ ምንም ችግር የለውም ይላል ዶክተሩ። ሉላም ሱራፌል ከቤት ከሄደ በኋላ ኩቻን ወደ ሳሎን በመሄድ ታናግረዋለች። አሁንም ድረስ ወዳጅነትህን ቀጥልሃል፣ እኔም መጠበቅህን አልተውክም፣ በጣም ነው የማመሰግነው ትለዋለች። እሱም ግራ በማጋባት እንዴ ምንድን ነው እያልሽኝ ያለሽው? አታስታውስም አይደል እንደ ያሉኝ እና ደግሞ ቅድም እንደዛ ስትይኝ እኮ ደንገጫለሁ ይላታል። አታስብ፣ አሁን ቁጭ በልና እናውራ፣ እኔ ሁሉንም ነገር አውቃለሁ። ሱራፌልና ዶክተሩ ወንድሙ ምን እያደረጉ እንደሆነ በእኔ ላይም አውቃለሁ ትለዋለች። እና ታዲያ ምን እያሰብሽ ነው እያለም ይጠይቃታል። የሱራፌልን መጨረሻ ማወቅ እፈልጋለሁ። አንተ አብረኝ ስላለህ ደግሞ አመሰግናለሁ። ስለ ሉላ እህቴ ልትነግረኝ ትችላለህ ትለዋለች። እኔ አላውቅም ሉላ አንቺ ሆስፒታል በነበርሽ ሰዓት መታ ነበረ። አንቺ ግን እንዴት እህት እንዳለሽ አልነገርሽኝም ይላል ኩቻ።
እኔ ገና እንደተወለዳችሁ መንትያ እህትሽ ሞታለች የሚል ወሬ ነው የሰማሁት። አሁን እንዴት እንደዚህ እንደሆነ አላውቅም ትለዋለች። ሱራፌልና ዶክተሩም ቁጭ ብለው ሱራፌልና ኮቻም ቁጭ ብለው ያወራሉ። አሁን እኔ ምንም ብልህ ልታምነኝ አትችልም እያለ ሱራፌል ለኮቻ ይነግረዋል። ከዚህ ሁሉ በኋላ እንዴት ላምንህ እችላለሁ? ያን ሁሉ ነገር ካደረግክ በኋላ ይለዋል። ሱራፌልን ማንም የሚያምነው የለም። ሱራፌል ግን ያን ሁሉ ነገር የሚያደርገው ለቤዛ ሲል ነው። ግን ኮቻ ስታስበኝ እኔ የምወዳትን ልጅ አሳልፌ በጥቅም የምቀይራት ይመስልሃል እንዴ? እኔ በፍጹም ያን አላደረግኩም። ያ ዶክተር ወንድምህም አትበለኝ። እሱ ጭራሽ የኔ ወንድም አይደለም። እሱ ክፉ ነው። እኔንም ሌላ ለማጥፋት የሚያስብ ነው። ስለዚህ አሁን ላትረዳኝ ትችላለህ፣ ግን ጊዜ ይፈታዋል፣ ችግር የለውም ይለዋል። ኩቻም ለቤዛ ይላታል፣ እህትሽ ከዚህ ቤት ሱራፌል ካስወጣት በኋላ እኔ ቤት መታ ነበር። ሉሲ ታውቂያለሽ፣ በሷ ምክንያት ተጨቃጨቅን ይላታል። በቃ እኔ ሁሌ በህይወትህ እየገባሁኝ በሆነ ባልሆነው ከሚስትህ ጋር አጣልሃለሁ አይደለ ትለዋለች። እሱ ችግር የለውም፣ አሁን ዋናው ነገር ወደ ራስሽ መመለስሽ ነው ይላታል። ቤዛ አሁንም መንገድ ላይ የሉላን ጓደኛ ታገኘዋለች። ስለ ሉላም እንድትነግረው ይጠይቃታል። ሉላ ከዚህ በፊት አክስት እንዳላት አውቃለሁ። አክስቷ ደግሞ በጣም ኩላሊቷን ታማ ፊቷ ክስል ጥቁር ብሎ አይቻታለሁ። ሆስፒታልም እንዳለች አክስቷ አውቃለሁ ይላታል። ቤዛ በጣም ትደነግጣለች። አክስቷ ማለት እኮ የኔም አክስት ናት ትለዋለች። የዛሬው ክፍል ይህን ይመስል ነበረ። በቀጣይ ክፍል እስከምንገናኝ ነጁ ሆም ኩኪንግን ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁ ስለቆያችሁ አመሰግናለሁ። በያላችሁበት የዓለም ጫፍ ሰላማችሁ ይብዛ። መልካም ቀን ባይ